አቤት ዳንስ ማዘር ዘገዩ እኔን ማግባት የሚፈልግ ካለ ኮሜንት ላይ ፎቶውን ያስቀምጥልኝ ፎቶውንና ስልክ ቁጥሩን አልለጥፍም ከፈለግሽ ለጥፍ ያለ ፌትሽን ነው የምለጥፈው አልለጥፍም የሀገራችን የፖለቲካ ምርጫ እኔን ብትመርጡኝ ለሚመጣው ምርጫ ለጠጪዎች ውስኪ ለቃሚዎች በርጫ የሚያስፈልገኝን ገንዘብ ካልኩሌት አድርጌ አስቤው አይ ቲንክ 16 ሚሊዮን በቂ ነው ብዬ አስባለሁ። ምን ተረዳውን ከዚህ እንትን ከትንሽ ነገር ትልቅ ደረጃ መድረስ እንደሚቻል ፓርቲያችን እንዳዴፓ የኮምፒውተር ማሰልጠኛ መክፈቱን ስንቶቻችሁ ታውቃላችሁ? ኮንትሮል ፎልደር ከፈት ይባላል። አክሌ ሆኜ አቅርበቃል አረ ወገን ትኩረት ያልተሰጠው ፋይት እዚህ ጋር ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው የሚያስጠላው። በጣም ነው ይደበረኝ። ባይዘው ከሁሉም ነገር ነው ብሎክ ያደረኩት። ትልቅ ሰው ናቸው ብዬ ማሰባቸው ሰዎች ናቸው ከእድሜያቸው በታች እየሆኑብኛለሁ። አሌክስ እንደዚህ ይደረጋል እንዴ? እናንተ ትላልቅ ሰዎች አይደላችሁ? አሁን ይሄንን ከህዝቡ ደብቄ ነው እናንተ ማስቀምጠው። ተሙ ንጉሴ 30 ደቂቃ አለው ሐሳቦትን አጠር አድርጎ መግለጽ ይችላል። ሰላም ብለናል። እጅነስ ተላላ እንደገደፍተናል። ይሄው መተናል። አጃይብ ከሚያሰኙ ቪዲዮቻችን ጎን ለጎን ተከስተናል። ቤተሰቦች እንኳን ደህና መጣችሁ። እዚህ ቤት ውስጥ ካሽ ገንዘብ አይሰራም፣ እንዲሁም ቸክ አንቀበልም፣ ምንም አይነት ማሳጃ አይፈቀድም። እኛ ጋር የሚሰራው የሰብስክራይብ በተኗን አርጋችሁ ከርበት ብላችሁ የደወል ምልክቷን ኖቲፊኬሽን አርጋችሁ ከርበት ብላችሁ የላይክ ምልክቷን ለማበረታቻ ለኔ ለግዜ ለእናንተም በማድረግ ቤተሰብ ይሁኑ እንላለን። ቤተሰቦች ምርትና አገልግሎቶቻችሁ ማስተዋወቅ ከፈለጋችሁ በራችን ክፍት ነው። ይሄው የሶሻል ሚዲያ ሊንኮቻችንን እየገባችሁ ኮንታክት ማድረግ ትችላላችሁ። የዛሬ ቪዲዮ የምናቀርብላችሁ እኔ ጠንበለሉ መልከኛ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩ ነስልሶ ቀሽኖ አጣፍቶ ብትን አድርጎ የሚያቀርብላችሁ በያ ግስላ የማር ወለላው አብረ አረ ሳይኖር አትሳቅ አያምርም። አብረናችሁ በመሆን ነው ቤተሰቦች። እንቡቅቅሏ ጣፋጯ ልጃችን ልደቷ ነው። ኤልሮዬ አንድነት ሁላችሁም ፈጣሪ አምላክ ያሳድግሽ፣ ለቁም ነገር ያብቃሽ፣ እደጊልን ተመንደጊልን። እግዚአብሔር ያሳድግሽ። መልካም ልደት ለኤልሮዬ አንድነት። ላይክ እያደረጉ ይጀምረዋል። ግሴ ቪዲዮ ላይክ እያደረጋችሁ ወደ ቪዲዮ ባለትዳር ወንድ ዴት የምታደርጉ የምትንጠለጠሉ ሴቶች ግን እንደው ኃጢያትን ውስጥ አትፍሩ። እንደው ቤት ላለችው ሚስቱ ለልጆች እንኳን ትንሽ አታስቡ። ከተማው ስንት አለሌ ሲንግል ሰው አለ። እዛው ላይ ሄዳችሁ አትንጠለጠሉ። አንዳንዴ አምላክ ወይ እንደው ዛፍ ላይ አንጠልጥላችሁ ጉዳችሁን በአደባባይ ያወጣላችሁ። በጣም ነው የሚያስጠላው። እውነት ራሳችሁ ሴትነታችሁን አታከብሩም እንዴ? የሰው ባል የሰው ነው፣ አይነካም። እፉ ነው። እሺ ዳፌ ቁርጥ ይበልልኝ። ባለትዳር ወንዶች ላይ የሄዳችሁ የምትለጠፉ ሴቶች ጢሎ አትምቱ፣ አትንጠልጠሉ። አንተ እኮ የ50 እና የ60 ዓመት ለዛውም 4-5 ልጅ ያላቸውን እኮ ነው ሻፉ የሚሉት። ሂዱ እስቲ ወደ መናፈሻ፣ ሂዱ እስቲ ወደ መዝናኛ ቦታ እንደው ለመላከፍ ሙድ ለማሳመር እሙ ሻጠጫ አምባሻም ድገሚ ስንላት እስቲ ትልና ጣታችንን ታያለች። ቀለበት ከሌለው ሂድ ወጠጤ። ከዛ ለካ ባለትዳር ነው የምትፈልጉት ብለን ሄደን ቀለበታችንን አድርገን መተን እሙ ስንል እንዳመላችን እስቲ ትልና ቀለበታችን ወለቅ አርጋ እዚህ ጋር ክርክር ምልክት ከሌላት ሂድ ወጠጤ ድጋሚ። 2 ጊዜ የማይሳካልንም። ሂዱ እስቲ በየሆቴል ቤቱ በየክለቡ ተመልከቱልኝ። አባት ከልጁ ጋር ሚዝናና አይደል ይመስለው እንዴ? ጋሽ ነገት እዚህ ይለኛል። እዚህ እግሩ ላይ አድርጎ ለስላሳ ሲያጠጣኝ ትዝ ይላል። በየግሮሰሪው ስንሄድ ለመዝናናት ሲሄድ እዚህ እግሩ ላይ ያስቀምጠኝና ያጠጣኝ ነበር። ትዝ ይለኛል። ሚሪንዳ እንጠጣ ነበር። አሁን ቺኮቹን እዚህ ገባታቸው ላይ ያስቀምጡና ውስኪ ነው የሚግቷቸው። እኛ ለእናንተ ስንል ሽበት እናሰራት አግብተን እንፍታ እንዴ? የስንቱን ትዳር እንደ ዳማ ቆርኪ ሻሞ ብላችሁ ብትበትኑት እናንተው ናችሁ። በቃ ባለትዳሩ ይቀመጥ እፉ ነው ብላለች። እፉ ነው ትዳር የምትበትኑት በየጎዳናው ልጆችን ወላጅ አልባ የምታደርጉት እናንተ ናችሁ። ባሎችም ተከበሩ። አደርግሴ አዎ ጮክ በል። አዎ ብቻዬን መታተብ ግሴም አለበት። ደግሞ እቺ ነገር ለመሸፋፈን ብላችሁ ያመጣችሁ አዘዴ ያለች እድሜ ቁጥር ነው፣ ዋናው ፍቅር ነው። ተው እንጂ አቤት ዳንስ
እኔንም እማማ ምንድን ያደረጉት ከኋላ መቀመጫውን እንዳናይ የመከለል እንትን ነው የሰሩት። ምን እየሰራህ ነው አንተ? አይቻለሁ። አንተ መቀመጫ ወዳጅ ለእናትህ ብለውኛል። ከዛስ እዚህ ቪዲዮ ላይ የተጻፉ ኮሜንቶች ግን እስቲ ፕሮፌሰር ሀሳብ ይስጥበት። ኮሜንቶችን እንይና ተመልከቱ። እንግዲህ ጉዳችንን ሲጀመር ሽማግሌ አይቀናኝም። ሽማግሌ ማለት እማማ እርሶን ነው ያለው። አይ ማዘር በእናንተ የሚሰራለን ቱጂ ማለት ዘግይቶ ነው የመጡት። ለዛ መሰለኝ ማዘር ዘገዩ። ምኑን ሙሉ ነገር ካለቀ በኋላ እውነቱን ለመናገር ጨርሷል እኮ። ይሄ ኮሜንት በጣም ደስ ይላል። ማዘር እንደዚህ እንድትሆን ለምን ፈቀዱ? እውነት ነው፣ ትክክል። እኚህንና ብዙ ነገሮች ተብሏል። እዚህ ላይ አምጥቼ እንኳን ለመናገር ትንሽ የሚያሸማቅቅ ነው። ምን ለማለት ፈልገን ነው? ከቻላችሁ በተለይ ደግሞ እንደዚህ ቤተሰብ ሆናችሁ የምትሰሩ እናት አባት ልጅ ሆናችሁ የምትሰሩ ሰዎች ካላችሁ ኮንተንታችሁ እንደዚህ ወጣ ባይል የተሻለ ነው ብዬ አስባለሁ። ይሰሩት። የፊጋ በሬ መታሰር ነው ያለበት። ጾም ነው። ስንቱን ይወጋል። አሁን ይነግሴ ነው ጋል። እኔን ማግባት የሚፈልግ ካለ ኮሜንት ላይ ፎቶውን ያስቀምጥልኝ፣ ፎቶውንና ስልክ ቁጥሩን። ከዛ ውስጥ ከፍተኛ ላይክ ያገኘው የኔ ባል ይሆናል ማለት ነው። በስተመጨረሻ አገኘው። ፎቶአችሁን እያስቀመጣችሁ ደግሞ እንዳሰልቡኝ። ለምንድን ነው የምትሰልቡኝ? ወይ በስማም ስልባችሁን። አሁንስ ስልጭት ነው ያለኝ፣ ስልጭት። ለማንኛውም አንድ ሰው እንዳይሰልበኝ ፎቶአችሁን አስቀምጡልኝ። እንዴት ትዳር እኮ እኔ በጠበሳና በጅንጀና ነበር የሚመስለኝ። ጭራሽ አሁንማ በላይ ቆዷል እኮ። ኮሜንት ሴክሽን ላይ ገብታችሁ ፎቶአችሁን አስቀምጡ፣ ከፍተኛ ላይክ ያገኘውን ሰው አገባለሁ። እየዘበለለች ነው እንዴ ደግሞ አቀማመጧ። አንተ ይታተልል ስል ካፌ ነጠከኝ። ጭራሽ በየሶሻል ሚዲያ የወጣችሁ የባል ያለ ማለት ጀመራችሁ እንዴ? እናቱ ይሄ ነገር እኮ ድሮ ቀረ። ይሄ በዲት ጉዲት ሰዓት የለም ቀስተ ደመና ጥቁርና ነጭ በነበረ ሰዓት የዛ ሰዓት ነው የቀረው። ይሄ ፎቶ ለጥፈ ፍቅረኛ ምናምን ረዛ ቀርቷል። ለምን? እውነቱን ልንገራት ግሴ ይኸውልሽ አሁን ላይ የወንድ ቁጥር ከሴቱ በ3 እጥፍ አንሷል። ለዛ ሴቱን አሁን ተፍ እያለ ያለው እንደውም አልለጥፍም። ከፈለግሽ ለጥፍ ያለሽ ፊትሽን ነው የምለጥፈው። አልለጥፍም። ያው ኮሜንት ሴክሽን ላይ ገብተሽ ራስሽ ለጥፊ። ታቅራራለሽ ደግሞ ከፈሮና ይታል መስከረም ራሱ እንዲያጠባ ምን ጠፍተሽ ናቸው? ስርዓት ይዱራችሁ። እኛ እንለጥፍም። ከፈለግሽ ራስሽ ነይና ለጥፊ። ከዛ ለጥፊ እና ታች ዲስክሪፕሽን ላይ 09 እባክሽ ሲንግል ሆነ እንደዚህ ይባል። ኩራት ትንሽ ኩራት ነው እንዲመጡ ማድረግ ነው። እሺ እንዳታምረሩ። የሀገራችን የፖለቲካ ምርጫ የሀገራችን የፖለቲካ ምርጫ መድረሱ ይታወቃል። ይህን ተከትሎ በየሶሻል ሚዲያውና በየማህበራዊ ድረገጾች የምረጡ እንቅስቃሴያቸውን ፓርቲዎች እያደረጉ ነው። ከዚህ ውስጥ አጃይብ ያሰኘንን አንድ የፖለቲካ ፓርቲ ምርጫ ቅስቀሳ እንዳሳያቸዋለን። እስቲ ግሲ ወደ ምርጫ ቅስቀሳው። ፖለቲካ አይደለም፣ ፖለቲካ አይደለም። አንተ እንዴ ደግሞ አክቲቪስት አድርገኝ ትንሽ ከተመነጽር አድርጓል ብለን። ምርጫ ቅስቀሳ ክፍል 1 ይላል። የፓርቲው ስም ፍላጎት ፓርቲ። እኔን ብትመርጡኝ ለሚመጣው ምርጫ ለጠጪዎች ውስኪ፣ ለቃሚዎች በርጫ፣ ለፈረሶች ፍጥነት፣ ለአህዮች እርግጫ፣ ለአርሰናል ደጋፊ 4ቱንም ዋንጫ በነጻ እድላለሁ። በዘር በሃይማኖት የምትበጣበጡ ለሚመጣው ምርጫ እኔን ብትመርጡ ከኪሴ መድቤ ከፍተኛ ባጀት ክላሽና ድሽቃ ታንክና የጦር ጀት ከሆነ ቦታ ጋር ለጦር ሜዳ ምቹ በነጻ ሰጣለሁ እንዲዋጣላችሁ። ለሚመጣው ምርጫ እኔን ብትመርጡኝ ሔዋኔና አዳሜ አልጋ ቤት በነጻ ሰጣችኋለሁ ቅዳሜ። ስለዚህ ምረጡኝ ከብዙ በጥቂት ይሄ ነው ምኞቴ፣ ፍላጎታችሁ ነው ምርጫ ምልክቴ። ቮት አድርገን እንግዲህ ከፍተኛውን ድምፅ ያገኛሉ እያስባለሁ። እንዴ ምን ነካ? አንደኛው ከስር የተሰመረበት ምንድነው? ችግሩ ዘይት አላለም። ዘይት ካላለ ምን በቃ አላለም። አሁን ወደ ሌላ ሐሳብ። ዋናው ዘይት ነው። ሐሳብ ዘይት ከሌለ ምኑን ታሰበ? ዋናው ቅዳሜ አልጋ መገኘቱ ነው። ፍላጎት ፓርቲ ወደፊት እኛ ያቋቋምነው ፖለቲካ ፓርቲ ነበረ። ዳዴፓ ዳቦ ዲሞክራሲ ፓርቲ የሚለው በዛኛው አካውንት አትግስቴ 123 የሚለው ሌላ ነገር እንዳታስቡ። ብዙ ነገር ከማሰባችሁ በፊት ቪዲዮን ገብታችሁ ማየት ትችላላችሁ። ዳዴፓ ወደፊት እንዴ ሁሌም ዳዴፓን ይምረጡ። ዳቦ ከዘይት
ይሄ ባህሪዎች አንተ ላይ ካሉ ገና አላደክምና ማለት ነው። ብዙ ራስ ላይ መስራት ይቀራል። ራስ ላይ ስራ። አንድ ወንድ ልጅ አለማደጉን ማወቅ ከፈለገ ህይወቱን ማየት አለበት። አሁንም ኢንስታግራም ላይ እና ቴሌግራም ላይ የሆነችን ቆንጆ ፕሮፋይል እያየ ስለ ቁጥር እየተቀበለ ሌሊት እየጀነጀነ ከዛች ጋር ያወራ ዴት እያስጨነቀው እስከሆነ ሰው እየተበደረ እየለበሰ ምናምን ኢንስታግራም ላይ ፖስት ስለሚያደርገው ፎቶ እያስቸገረው ከሆነ አሁንም የሚያስጨንቀው በሴቶች መደነቅና ብዙ ሴቶችን ይጀነጅናሉ ብሎ ለጓደኞቹ የመናገር ኮምፒቲሽን የሚያሳስበው። ሌላኛው ደግሞ አለማደጉን ማሳያ ምን መሰላችሁ? አሁንም ቤተሰቦቹን አይሰማም፣ ቤተሰቦቹን ምክር አይሰማም፣ ቤተሰቦቹን ይሳደባል፣ ይንቃል። ውጭ ወጥቶ ግን ሴት እንደሚያከብር አክት ያደርጋል። አለማደጉን ማሳያ ነው ይሄ ራሱ። መሬት ላይ ያለውን እውነት ሳይሆን የሚኖረው ድሪሙ ላይ ነው። እስከሆነ ያለው ከህልሙ አልነቃም። አሁንም ህልሙን እያለመ ነው። ነገ እንደዚህ ሆናሉ ምናምን ያለ ግን እድሜው 30 ገብቷል። ወርዶ መስራት ግን አይወድም። እስካሁንም ሽቶ መቀባት ላይ፣ ጸጉር ቁርጡና ፋሽን መከተሉ ማሳደድ ላይ ነው እስካሁንም ያለው። ወርዶ ጥሮ ግሮ ሻሊ ብቁ ለመሆን አይሯሯጥም። ዝቅ ብሎ መታየት አይፈልግም። እና ራስ ላይ ሳትሰራ 40 ወይ 30 ይገባና አጭድ ባለበት ጊዜ ስትዘራ ዘመን ያልቃል። ስለዚህ አሁን እንድትነቃ ነው ወንድሜ። ይህ ካራክተር ካለብህ ገና አልበሰልክም። ስለዚህ መብሰል አለብህ ለማለት ያክል ነው። አረክ እድገበልልኝ እግዚአብሔር ይስጥሽ። እውነት አሁን እዚህ ላይ ምንም ኮመንት አትሰጥም። ጸባይ፣ ምክር፣ እውቀት። እህቶቻችን እንደውም እንደዚህ እየወጣችሁ አቃቁም ተናገሩ እስቲ ምን እንደምትፈልጉ ትክክለኛውን ነገር። እውነት ነው። እንደዚህ ተናግራ አሁን ቆመህ ትሄዳለህ አንተ እንደዚህ የምታረገው እንዴ? እገረዘዋለሁ ድጋሚ ተገርዤ ድጋሚ ነው የሚጀምረው። ከነ ቦርዱ ነው እንጂ ማንሳት ያለብህ። የምን መገረዝ አመጣ? ገረግስ የጾም ነው። ኧረ እባክህ አንተ ኧረ ተው። ኧረ እንደሚያድግ ሰው አንተ አሁን ያልሻቸው ነገሮች ሁሉ እኔ ላይ የለም። እኔ ማቹር ዲዮንኩ ሰው ነኝ። እውነቱን ለምን አትይም? ምን ገንዘብ ኖሮ ይወጣለሁ? በምን እዝናናለሁ? ጸጉሬን ልቆረጥ ብል እንዴት ወጥቼ እዝናናለሁ? ከወጣችሁ እኮ አሁን 1000 ብር ራሱ ሻይ መጠጫ አይበቃችሁም እኮ አረግስ አይበቃም። ቤት ነን ያለ ነው። ስታምር ከምክሩ አሁን እንጂ አንተ ምክሯን ነው የሚያስፈልገኝን ገንዘብ ካልኩሌት አድርጌ አስቤው መጨረሻ ላይ የመጣልኝ ሂሳብ 16 ሚሊዮን 600 ሺህ ብር ነውና አይ ቲንክ 16 ሚሊዮን በቂ ነው ብዬ አስባለሁ። ይሄ ጎበዝ ነው። እያየ ደግሞ ያድግበታል፣ ይጨምራል። ይሄ መነሻው መሰለኝ 16 ሚሊዮን ይሁን። ምን ተረዳው? ከዚህ እንትን ከትንሽ ነገር ትልቅ ደረጃ መድረስ እንደሚቻል ከትንሽ ከ16 ሚሊዮን ብር ተነስቶ ትልቅ ደረጃ መድረስ እንደሚቻል ነው የተረዳሁት። ሰው ምን ያክል ለስራ ያለውን ፍላጎትና እንትኑን ነው የተረዳሁት። በትንሽ ነገር መነሳት ይቻላል። ለማንኛውም ሰው ከ50 ሳንቲም ይነሳ የላት እንዴ? ልክ እኔ ግን የታየኝ እኛ ኢትዮጵያውያን ለቁጥር ያለን ድፍረት እየጨመረ መምጣቱን ታውቃለህ። አሁን ይሄንንም ማስመር አለብን። 16 ሚሊዮን ነው። የሆነ ሰዓት የኢትዮጵያ እንትን ነበረ፣ ኢኮኖሚ ነበር መነሻ እንትን የለም ጣራዋ ነበር። ታዲያ ወደፊት እንዴ እዚህ ላይ የሚፋፋም ልዩ 16 ዳኔፓ። እንግዲህ እንደ ዓለም ባንክ አስተዳዳሪነት መሰጠው ሀሳብ ምንድነው? ሀሳብ ጥሩ ነው፣ ግን በጀት የለም። በጀት አዞጡት። እኛ ሴቶች ወንዶች ያደርጓቸው የማይመቹን ነገሮች ፓርት 2። አንደኛ ጧት መተኛት። ሁለታችንን ተኝተን እንችለዋለን። 4 ንጹህ የእንቅልፍ ሰዓት ካገኘ ይበቃል። ዶሮን ቀድመን መነሳት ያለብን። ምንድነው አለ የሚሰራው? ምንድነው ጧት መተኛት ማለት? እፈር ከሌሊቱ 11 ሰዓት ካለ ወደ ስራ ከሌለ ቅዳሜና እሑድ ከሆነ ራሱ ተነስተ ቁጭ ግድግዳ ላይ አፍጥ። ኖር ናት። እናንተ እኮ አታፍሩም። እኛ ዝም ብንላችሁ እናንተ ወጣችሁ ስሩ። እኛ ጧት እንተኛ ትሉናላችሁ። ሁለተኛ ማልቀስ። ሲጀምር እኔ ስሞት ብቻ ነው ማልቀስ እንችላል። ኦር ሜቢ ከታመንኩ ምናምን የዛኔ ችግር የለም። ከዛ ውጭ ግን የምን ማልቀስ ነው? ያንን ማልቀስ ነው። ያው በግድ ካልወረድኩ ካለ ራሱ መልሰው አንተ አልቀሰክ የኔ ነባ ምን ልናረገው ነው? የኔ ነባ አበባ ልናጠጣው ነው? እንዳታለቅሱብን በቃ አንፈልግም። እኛ እናለቅስላችኋለን። እኛ ቀን በቀን አልቅሰን አላዝነን፣ እናንተ ቀን በቀን አልቅሳችሁ ጉድ ነው። ጠቅሶ ቤት ሆነ አቤቱ። ሶስተኛ ስናፕቻት መጠቀም። ይሄ ትክክል። አላማ ምንድን ነው? አላማ በየቀኑ የበላኸውን የጠጣውን ሁሉ ስናፕ ልትደራረግልኝ ነው? እባክህ ና ኩል ከኋላ ና በቃ። አራተኛ ብዙ ማውራት። እኔ አውርቼ አንተ አውርተህ አስበው። ስማን ቦልድ ቤቱ ተቃጠላ ክላሽ አለ አብሮ ሄድ አይልም አለቅ። እስቲ ጻፍ ተብላ አዳምጠኝ። እኔ ምን ላውራ ነው? እኔ እኮ በቀን ቢያንስ ከ60 ሺህ በላይ ወርዶችን ማውጣት አለብኝ። ታክሲቶስን በስቶ እኮ የኔ ኖሪ ጎርፎን ወስዶት ሄደ። በልክ አድርገው። አንዳንድ ወንዶች
ካልቻልክ በደቂቃ ከ5 ጊዜ በላይ አትተንፍስ። በጣም የምታስጨንቁት እንደዚህ አይነት ሰዎች። ወይ 5ኛ ሙጭጭ ማለት ጆሮችን እስኪደማ ድረስ ስልካችን ላይ አትደውሉ። ፕሊዝ ጋድ ጊቭ ሚ ሳይን ጊቭ ሚ ሳይን ጊቭ ሚ ሳይን። እሺ ደግሞ I'm not the one. I already gave you a sign. ዛሬ ላገኝሽ ነገ ላገኝሽ ስልኬን አንሺልኝ ቆንጆ good morning good night። በሞኛ ሸሚዞን ስናወራችሁ አይገባችሁም። እንገናኝ አንፈልግም። እንድንገናኝ ብንፈልግ ኖሮ ቆየን ከተገናኘን ስለማንፈልግ ነው። አንዳንዶቻችን ሩድ ነን፣ ችግር የለውም ብሎክ እናደርጋቸዋለን። አንዳንዶቻችን ደግሞ በስ ማማራት ማንችላለን። በቃ ተሰራት ስልክ መዝጋት ሰው ላይ መዝጋት ስልክ ምናምን ማንችልበታለን። በቃ ሼም ሲዘን አይገባችሁም እንዴ? ታውን በቃ ታውን ስለማንፈልግ ነው። በጸባይ ብለን ሲያቅተን እኮ ነው የምንቀየረው። ምን እናድርግ? ሰሙንም መስሚያችሁ ጥጥ ነው። እኔ ማን እንደደፈነው አላውቅም። ሰው እኮ ሲፈላለግ እኮ ያስታውቃል እኮ። ስነ ስርዓታችሁን ያዙ። አላገኛችሁም ካለቻችሁ አትፈልግም ማለት ነው። 10 ጊዜ እየደወላችሁ አትጨቅጭቁ። እሷ አይደለችም ግሲ ሻይ ካሪና ከፑር አናቷ ላይ ዊጉ ነው። ዊጉ አይደለም። ዊግ አንተ በድሮ ግሳት ነው የቀረው። ዊግ ቀርቷል። ዊጉ ታዲያ ምንድን ነው የሚባለው? ሂማን ሄር ነው የሚባለው እንዴ? ዊጉ እኮ ባዕድ አምልኮ ነው። እኔ እንደውም የሆነ ሰዓት እዚህ ጋር ነጭ ነገር ሳይ የአይናር መስሎኝ ነበርና ለካ ሜካፕ ነው። አንተ ማርያምን የምር አንተም የአይናር መስሎ ነው እንዴ? እኔ ምን ሳፈነቅለው ምን ሆነ ነው እንደተነሳኝ ነው እንዴ? ከእንቅልፏ ብዬ ሪኳየርመንትሽ በጣም ጥሩ ደስ ይላል። ይሄን ደግሞ እንደ ወንዶች ጉዳይ አመራር አጥነናል፣ አይተናል። ስንቶቻችሁ ናችሁ እስቲ እንደዚህ አይነት ታሪክ ያላችሁ? እኛ ቤትም ነበረ። እስቲ አብረን እንየው። ስሚጂ ማታ ዜና እያየች ማማ እኛ በመሀል ስንቀይረው እንዴት ነው የምትለው? እስቲ በጌታ ሳይ እንቅል እንዴ እያየሽ እኮ አይደለም እንዴ? ተኛሽ አይደል? ስሚ ይጠቅምሻል። ዝም ብለሽ ፌስቡክ እና ቲክቶክ ትንገዳለሽ። ልጅ እያላችሁ እንደዚህ ያልተባላችሁ ሰዎች የላችሁም። በተለይ ጋሽ ንጌት እዚህ ይላል። ይኸውልህ ሪሞቱ እዚህ ጋር ነው የሚቀመጠው ከሽጉጡ አጠገብ። እስቲ እናት ወልዳለች ሂድና ንካ ማዘር ስትመጣ ነው ብለን እንቀበላታለን። በስህተት ወደ ኤምቢሲ 2 ወይ ወደ ኤምቢሲ አፍለም ስሪ ቀይር። ህይወትህ ነው የሚቀየረው። ከዛ በኋላ ቆሻሾች ማን የተሰበሰባችሁ እዚህ ቤት ውስጥ ውጡ። የሆነ ሰዓት ምርር ሲለው አንተ ማን ልጅ ነህ ውጣ ይለኛል። አንዳንድ ቀን በጣም ሲናደድ ይመስለኝ ከለር ይቀየርበታል መሰለኝ። የጎረቤት ልጅ ነው የሚመስለው። ትዝ ይላችሁ ከሆነ ኢሳት በነበረ ሰዓት ቀን መታየት አይቻልም ነበር። ቀን ምን ይደረጋል? ኤምቢሲ 2 ላይ እናደርጋለን። ዲሹ ታውቁታላችሁ። ግድግዱቴ እንዳሁኑ ፍላታ 90 ዲግሪ ወይ 60 ዲግሪ አይደለችም። በጣም ትልቁ ነው። ከፕሌን ላይ ይታያል። እሷ ነበረች መሬት ላይ ወይ ደግሞ ጣራ ላይ ነው የሚሰቀለው። ከዛስ ማታ እነ ፋዘር ሲመጡ በድብቅ ሲያዩ ኢሳት ላይ እዛ ሰዓት በቄሱ ክፍለ ጊዜ ነው በስህተት እንዲቀይረ ኤምቢሲ 2 ላይ ምናምን አረግ ካቻ ሄዶፍ አለቀልህ። ወንድ ልጅ ማለት ነው ከማይወዳት ሴት ጋር ለደቂቃ ሲቀመጥ ማለት ፊቱ ላይ ያስታውቃል እንደጨነቀው ምናምን ማለት ነው። ሴት ልጅ ደግሞ በተቃራኒ በጣም ከምትጠላው ወንድ ጋር ፍቅር ግንኙነት መስርታ አግብታ ወልዳ ቤተሰብ መስርታ ምናምን ማለት ነው እድሜ እንኳን እንደወደደችው ያስመሰለች መኖር ትችላለች። ይሄ ደግሞ ሰፊ ልዩነታችን ነው። ይሄ ነገር ግን እውነት ነው ግሴ። በጣም ብዙዎች ሲናገሩት ይሰማሉ። በቃ ምንም አያስጠጣባቸው ነገሮችን በሴክሬት ማድረግ ይችላሉ። ወንድ ልጅ ግን እውነት ነው ከተቀያየምኩት ሰው ወይ ደግሞ ከአናደደኝ ሰው ጋር ለደቂቃ መቀመጥ እህል መብላት መቆረስም አልፈልግም። እንደውም ሶሻል ሚዲያ ላይ ባለፈው ምን መጣ መሰላችሁ? ሌላ የምትወደው ልጅ እያለ ሌላ ባል ማለት ነው አግብታ 3 ልጅ ወልዳ አብራው እየኖረች ሶሻል ሚዲያ ላይ ወጣ ምን አለች መሰላችሁ? ከባሌ ጋር ተኝቼ የፍቅር ግንኙነት ሳደርግ ፍቅረኛ የድሮ ፍቅረኛ ነው ትዝ የሚለኝ እሱን እያሰብኩኝ ነው የፍቅር ግንኙነቱን ማደርገው። ተመልከቱ። ይሄ ከዚህ በላይ መሞት አለ? ማሬ በቃ ኳስ አላ መስራት ላይ እኔ ልወጣ ነው። ኳስ ታያለሽ? አይ በቃ ጥሩ። እኔ ይሄንን ወልውዬ ስጨርስ አብሲቱን እጥለዋለሁ። እንዴ
አብሴቱን ማን ፈልገዋለሁ? ማርዬ ለምን ትጥለዋለህ? ማርዬ በቃ ሂጂ። እኔ ራሴ በቃ ሽቴን ጣል አድርጌ ወሸቅ አድርጌ ወይ ምጣዱ ከሰማ ምንድን ነው ከሰማ? ማርዬ ከምጣድ ጋር ማውራት ጀመርክ እንዴ? ምጣዱ ከሰማ ወይ ማርዬ በቃ ዝም በይና አንቺ ሂጂ። በቃ ዝም ብዬ ልጆቹን ቀዝነዋል፣ እኔ አጸዳደዋል። ሂጂ በቃ ልጆቹ ቀዝነዋል። ጥርግርግር አድርገሽ ቅዘናቸው። በእናትህ ማየት አልፈልግም። አይ ዶንት ዋንት ሲ ኤኒ ቅዘን ዌን አይ ካም ባክ ቱ ዚስ ሆም። ያመሃል በለው። በቃ ሂጂ አንቺ። ያመሃል በለው በይ አንቺ። ያመሃል በለው። አሁን ላይ አብዛኛው ባለትዳር ያለበት ሁኔታ ይመስለኛል። እግር ኳስ የምታይ ሴት አጋጥምሃለች? ያመሃል በለው። ሃሎ ራን ሴት አቁናል። ፓርቲያችን እንዳዴፓ የኮምፒውተር ማሰልጠኛ መክፈቱን ስንቶቻችሁ ታውቃላችሁ? በእውነት እንደውም ከተመራቂዎች ከምሩቃችን መካከል አንደኛው ልጋብዛችሁ። ኮንትሮል ፎልደር ከፈት ይባል የዶዛሌ በስኮት ሊከፍት ነው። ሾርት ከት እያደረገ ነው። ኮንትሮል ፕላስቲክ ዊንዶ ለበል በቃ አሁን ደክሟል። ለሻይ ይወጣ አርገሴ ወቅደና ለሻይ ይወጣ። ዳዴፓን ምረጡ። ገና ዘርፈ ብዙ ነገር ነው የምናሳያችሁ። ጥቅሙ ከፍ ያለ ነው። አርገሴ አረ ዳዴፓ ወደፊት አሚን። እንግዲህ የቲክቶክ ጉድ አላለቀም። ተመልከቱልኝ። እንግዲህ ላይቭ ላይ ጦንቃይ ቤት ራሄል ናት። ገባሽ አይደለ? አሴሰማሩ ፊያኔ በአደባባይ ላይ ሲኒ ምን እየገለበጠች ሄድኩ እንጂ ቦታ ነው የቀየርኩልሽ እንጂ እዛሽ እንደሄደች አልካደችም። ራሄል ተራሽ ሳይደርስ ሚውት አታርጊ ፕሊዝ። ገባሽ አይደለ? እሷ ናት እንጂ ጦንቃይ ቤት ይዛኝ። ሲጀመር ማሩፌ ቲክቶክ ላይ ስራዋ ስለሆነ ተስፋፍል እሱ አልካደችም እኮ ተናግራ ብትክል ነበር አልካደችም እንደምትል ስላሉባት ውሸት ደግሞ እኔ በአካል እሷን ማግኘት ስለምፈልግ ከእሷ ጋር አወራለሁ። ኦኬ ገባሽ አይደለ? ግን ሰውን ብር ከፍዬ አስገርፌ መጥቼ ማላቅም። ያው እሷ ናት ከአንድም ሁለትም ስንት ሶስት ሰው ፍሬ አንደኛ አለች ያስመጣቻት። ጭራሽ ጥንቁልና በላይቭ ጭራሽ ብለን ነውራችንን አምጥተን እዚህ ፊት ለፊት ማስጣት ጀመረን። መሳቀቁም ቀረ። ይሄን ዳዴፓ ያስተካክሏል ብዬ አስባለሁ። ዳዴፓ ወደፊት እዚህ ቪዲዮ ይዤላችሁ ስመጣ እንድንማማርበትና እንዲሁም እንድንጠነቀቅ ትምህርት እንድንወስድበት ነው። አሁን አስተውላችሁት ከሆነ ጠንቋይ ቤት ሄጄ ምናምን ስትል ሁላችንም እንደ ቀላል አድርገን ነው ያለፍነው አይደለ? ይሄን ደግሞ እንዲሆን ያደረገው ምንድነው? እንደ ቀልድ አባብዬ ቤት፣ አዋቂ ቤት፣ ጠንቋይ ቤት እየተባለ የሚሰሩ ቪዲዮዎች በጣም ስለተበራከቱ በቀላሉ አዳፕት እንድናደርጉ አድርጎናል። እና እንደ ቀልድ አትዩት። ትንሽ ቆይቶ ወደኛም ህይወት ሊገባ ስለሚችል ጠንቀቅ እንድትሉ ስለምፈልግ ነው። ተማሩበት። እናንተ ግን ክብራችሁን ጠብቁ። እንዴ ምን ነው ጥንቆላ ቤት መሄዳችንን ህዝብ ማወቅ አለበት አላችሁሳ? ተሙዬ አንድ ሀሳብ አለኝ። ዳዴፓ ይህንን ለማስተካከል ውጥን ይዞ ተንቀሳቅሷል። ውጥን ስንት አንቀጽ ውጥን አለው? በያዝነው በጀት ዓመት ለእኔ 1 ሚሊዮን ብር ከሰጣችሁኝ ዳዴፓ ቀጥለጥ አድርጎ ያስተዳድራል። ዳዴፓ ወደፊት አክሌ ሆኜ በቅርብ ቀን እመጣለሁ። የምመጣውም ሽምግልና ታረቁ የሚል አይደለም። የባህላችንን የሽምግልናውን ወጉን ማዕረጉን ይዤ ነው መጣሁና በካባዬን ለብሼ የሀገር ባህል ልብስ ለብሼ በላዩ ላይ ደግሞ ካባ ደርቤ እመጣለሁና ጠብቁ። እኔ እውነት ምን እንደተሰማኝ አታውቅም። ግሴ ከአስታራቂ ያሳጣ የሚባለው ለዚህ ነው። እንግዲህ አባታችን ጋሽ ሰለሞን ተካ እንደምታውቁት በሶሻል ሚዲያ ላይ አሁን ቲክቶክ መንደር ላይ ብቅ ብለዋል። ባሳለፍነው ሳምንት ጃኒና አዶናይ ጋር ምን እንደተፈጠረ ታውቃላችሁ። እዚህ ሶሻል ሚዲያ ላይ ይዘንላችሁ ቀርበን ነበረ። ሁላችንም ከማሽሟጠጥና ከንፈር ከመምጠጥ ነው የሚባለው ግሴ ከንፈር ከመምጠጥ እንዲሁም ወይ ጉድ ተጣሉ ተባሉ ከማለት ውጪ ምንም ነገር የፈየርነው ነገር የለም። አባታችን እንደ አባት ሽማግሌ ሆኜ እመጣለሁ፣ የሀገር ባህል ልብሴን ለብሼ እላዩ ላይ ካባዬን ጣል አድርጌ ብቅ እላለሁ ብለዋል አባታችን። እንግዲህ ሊያስታርቁ ይሁን
ሊያጋቡ ይሁን አናቅም ደግሞ ሊያጋቡ ሊያጣብሱ ነው በላችሁ ድጋሚ አውሩ አሉ። ምን ለማለት ፈልጌ ነው እንደዚህ አይነት አስታራቂ አባቶች ቢበዙልን ኖሮ ሀገራችን እንደዚህ አትልም ነበር። እድሜያችሁ ከ50 እና ከ60 ያለፋችሁ አባቶች የት ናችሁ? አንሱት እስቲ ጭራውንና ከዘራውን አንሱት። ካፖርታውንም ረገፍ አድርጉትና ልበሱት። የነቱ ፓክን ቲሸርት አውልቁት እና አስታራቂ ያሳጣን። አሜን በለንተ አሜን። ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳች ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይም የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛው ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። ኢቢኤስ አቅራቢው ላይ እንዲሁም የኢትዮጵያን ጋዜጠኞች ላይ የተነሳውን ሐሳብ አብዛኞቻችሁ ሰምታችሁት ሊሆን ይችላል። ጋዜጠኛው እንግዲህ በጣም ተወዳጅና ብዙ ተከታይ ስላለው በሰሞኑ የተነሳበት ነገር ምንድነው የሚለውን ኢንፎርሜሽን ለእናንተ ለማጋራት ነው። እናም ከመረጃ ጋር እኩል እየተገፋፋችሁ እንድትሄዱ መረጃ ለማድረስ ያክል ነው። ሹክ ለማለት ነው። አንተ ዜና ማቅረቢያ ያደርገናል ታውቃለህ። አረ ወገን ትኩረት ያልተሰጠው ፋይት እዚህ ጋር ቪዲዮ ብናይ አይሻልም? ገስ አይተን እንግባው እና ጓጓ የአንድ ብር ሲቹዌሽን ትዝ ይላል። በዚህ አጋጣሚ እንደውም የሆነ ሰው ብሎክ አድርጌያለሁ። ማንን? የሚታወቅ ቲክቶከር በደንብ የሚታወቅ በዚህ ቪዲዮ ዩቲዩብ ተምብኔል ምናምን አድርጎኝ ሰርቷል። እሱ እግዚአብሔር ማርያም በጣም ነው ያበሳጨኝ። ማለት ማን ነው? በጣም ብልግና ነው ባይዞ የሆነ ነገር ሲወራ ከዛ በኋላ ነው እኔ ራሱ ለሰው ማድረግ የተውኩት። የሆነ ነገር ስለኔ የሆነ ነገር ተወራ በዛ ሳታ ሆነ እኮ ምናምን ብሎ ተምኔል አድርጎ ምናምን ማጋጋል ሲቹዌሽኑ ልክ አይደል። ሜቢ በሱ ሳይድ ስላላወቀ ኢንስቲትዩሽን ምናምን በጣም ኃይለኛ እንትን አልመሰለው። አብሶሉትሊ ናት። ያወራው ነገር ራሱ ዲስካስቲንግ ነው። በጣም ነው ያስጠላው። በጣም ነው የደበረኝ። ባይዞ ከሁሉም ነገር ነው ብሎክ ያደረኩት። አትሊስት አይጠይቀኝም ማይ ምንድነው ሲቹዌሽኑ? አረ በሙድ ራሱ አቺ ምናምን ብለህ አትጠይቅም። ነገ እኮ ባንተም ይደርሳል። ከዛ ደግሞ ጉዳዩ ምንድነው? አንድ ብርን እንግዲህ ወቾ ጉድ ፖድካስት ላይ አቅርበውት ነበረ። የዛን ሰዓት ማሂ አንድ ብርን እያየች ያው ሻፍዳለች ባንል መልካም ነው። ያው እንደ ሀገራችን ባህል ልቧ ከጅሏል፣ ማላለች፣ አይኗ ያስታውቃል የሚሉ ነገሮች ብዙ እየበዙ ነበረ። ይህንን ቪዲዮ ተቆርጦ የወጣውን ቪዲዮ እንግዲህ ለምን ወጣ አይባልም። ሁሉም ቆራርጦ ሲያወጣ አሌክስ ዩቲዩበሩ አሌክስ ወንድማችን ይሰራዋል። ግን ተምኔል ላይ አውጥቶ የሆነ ነገር ገጭ አድርጓል መሰለኝ። በዛ ምክንያት ይሄ ነገር ተከሰተ። አሌክስስ የሰጠው ምላሽ ምንድነው የሚለውን እስቲ አብረን እንየው። ስም መጥራት አልፈልግም፣ ግን እያደረገችበት ያለው ወይ ደሞ ውስጥ የሚያስጠላ ወይ ነው። የአንድ ብር ሲቹዌሽን ላይ እኔ ምንም ኢንቮልቭ ያደረኩት ነገር የለም። ቪዲዮ ኮሜንት የተሰጡትን አነበብኩ። ዛሲት ምንም ያጋገልኩት ነገር የለም። ሶ ኮሜንት ማንበብ ማጋጋል ሲቹዌሽን ለሷ ከሆነ ከመሰላት አም ሶ ሶሪ ለሱ ግን አይደለም። በቃ ሰው እዛ ጋር አስተት የጻፈውን ነው የተናገርኩት። እንደዛ ያህል ነገር እንትን የሚል ነገር አይደለም። ከዛ ደግሞ የማይክ ችግር ስለነበረ ነው ቦግ ያለው ነው አይደለም። አታስወራሙ። ያው ከዚህ በፊት ኤፒሶዶች ላይ ብዙ ኤፒሶዶች ላይ ተብሎ ነበረ። ከዛ በፊት የነበሩት ኤፒሶዶች ላይ ከዛ በኋላ እሷ የሰጠችው ምላሽ ምንድነው? በቃ ከዛ እንደውም ካልተሳሳትኩኝ ሌላ ፖድካስት ላይ እኛ እናስወራለን ግን ደስ የሚለው ማናስወራውና እንደዚህ ነገር ከሆነ ለሲቹዌሽኑ ብለን ነው እንጂ ይዛርለም ተባለ። ከዛ ውጪ ደግሞ ማየት ከፈለጋችሁ
ተምሌኑም እዚህ ጋር አስቀምጥላችኋለሁ። የቢቦይ ቶሚ የምርጫ የሚለው ቪዲዮ አለ። በድጋሚ ስለዚህ ቪዲዮ ያነሳላችኋለሁ። በደንብ ባክግራውንድ ላይ ስሟት። የኔ ችግር ከሆነ ንገሩኝ። ከጾታ ጋር የተገናኘ ሙያ አለ። እኔ ሴት ስለሆንኩ ነው። ምንም ከሴት ጋር የሚያገናኘው ነገር የለም። እኔ ወጣቶችንም ሴቶችንም እናቶችንም የማከብር ሰው ነኝ። እንደምታየው አይነት አይደለም። ጾታ ጋር ማገናኘት ከሆነማ እንደው እንዳንቺ እሳቤና እንትን ቢሆን ኖሮ ከዚህ በፊት ምሳሪያቸውን ጾታ ነክ የሚያስጠሉ ነገሮች ሰሪ ምን አስበን የነበረ ሰዓት ላይ ማለት ነው። ምን አለኛ ምንም ባላየ ይመቻት ብለን ነው እንትን ያልነው። እሱን ከፈለጋችሁ የድሮ ቪዲዮዎቿ ላይ ገብታችሁ ይዩት። ወንድ ነክ ምንድነው ወንዶች እንዲጠሉ አይነት ወንድ ጠሌና አሳሰብ እንዲኖር የሚደረግ ነበር። ብቻ ምን ጥቅም ማለት ከዛ ደግሞ የተወራው ነገር ተባለና ምናልባት እኔ ምላሴ እንደማያርፍ አውቀዋለሁ። ምናልባት ከኔ ከሆነ ችግሩ ብዬ ቪዲዮን አየሁት። ያው ቪዲዮን አየሁት እና ኢቨን ኢፍ እንደውም እንደዚህ ብዬ ነበር ሁላ በጣም ገርሞኝ ነው። ብቻ ማለት ነው ማሂያ ታሶራ ለምዷ ነው ተረዷል። የዛኔ ያህል ግን ውስጥ ጥሩ የሆነ ኳሊቲ ያላት እና ጥሩ ነገርን ይዛችሁ ያንን ባልሰማ ለማለፍ ሞክሩ። እንዳሰማ ሶ እቺኛው ፓርት አትሰማም ማለት ነው። አይ ቲንክ እያየው ያለውት ነገር እነሱ የሚመቻቸውን ይዛሉ። ከዛ በኋላ ዋናውን ነገር መስማት አይፈልጉም። መብታቸው ነው። ግን ቪዲዮ ላይ ምስል የነበረው አሁንም ደግሞ ነገር በቃ ጥሩ ኳሊቲ ያላት ታው በደንብ ጥሩ ኳሊቲ ያላት ከአንድ ብሩ ቪዲዮ በኋላ ተሻሽላለች ወይ በደንብ ሰከል እንብላለች። ሜቢንም ከሆነ ያስተካከልኳት እግዚአብሔር ይመስገን፣ በራሷን ከሆነች እግዚአብሔር ይመስገን። ከዛ በኋላ ያሉት ኤፒሶዶች አሪፍ ሊሆኑ ይችላል። ብቻ እንደዛ ነው። አይ ቲንክ ሰከል እንብላለች ካላዛኩኝ ከዛ በኋላ ታክስ ፎር ሚ እኔ ኮንኩኝ እንደዛ ያረኳት። ደውም በጣም እንትን ስል ነበር ምንድነው በጥሩ ጎኑ ሳከብራትና ጥሩ ጎኑ ሰው እንዲያዩ ሳረግ ነበረ። ሜቢ እሱም እንትን አልተደረገም። ከዛ ብሎክ ተደርግ ያለው ዋው አይ ዊሽ ምንም አይነት ሰው ብሎክ ባያደርገኝና ከሰው ጋር ያለኝ ሲቹዌሽን አሪፍ ቢሆን ነገር ለዛም እየሰራው ነው እየሞከርኩኝ ነው የምችለውን ያህል ያው ብሎክ ደረጃ ከተደረገ ያሱ አይፈልጋችሁ ማለት ነው። ኢትስ ኦኬ ፎር ሚ አይ ዊሽ ባይሆን ግን አንዴ ከሆነ በኋላ ምንም ማድረግ አልችልም። ከዛ ውጪ ደግሞ እኔን ዘመጠየቅ ይላል። እዚች ጋር አንድ በረምብ አስምሩልኝና መያዝ ፈልገው ነገር አለ። ከዛሬ 4 or 5 ዓመት በፊት ዩቲዩብ ላይ የሆነ አሪፍ የሆነ ምናምን ነገር ይላል። እዚች ጋር አንድ በረምብ አስምሩልኝና መያዝ ፈልገው ነገር አለ። ከዛሬ 4 or 5 ዓመት በፊት ዩቲዩብ ላይ የሆነ አሪፍ የሆነ ምናምን ነገር የነበረ ሰዓት ላይ ካልተሳኩኝ የዛኛው አካውንት ነው የበፊቱ መግባት ማልችልበት አካውንት ነው። ስለዚህ የሞከርኩኝ እያለ አሪፍ ላይ ነበረች እሷ። ምን አስበህ ነው ኮንቴንት አለ ምናምን አሪፍ ነበረች ምናምን ነገር ዜን ፈዋሹ ላይቭ ላይ በሆነ ሚስ ብቻ ተገናኘን። እኔም አጋጣሚ ገብቼ ነው ኮሜንት እየጻፍኩ ነው ምናምን እሷ ማለት ነው እና በጣም ልክ እንደምጠላኝ ምናምን ነገር ምንም በማላውቀው ነው እኮ ምንም በማላውቀው እንደምጠላኝ ምን አድርጌ ነው ምናምን ነገር ብዬ እና አስቡት እነዛን ነገሮች እዛ ላይ ላይቭ ሆና ስታወራ ያልጠየቀች ሶ አሁን ላይ መጣ ጠይቀኛለሁ። ዜን ደግሞ ምን አየሁኝ ሃፒ በርዝዴይ ሪሊ ኒጋ እኔ አልዋሻችሁም። ከዛ ጊዜ በኋላ ቴክስት ልኬላት አላውቅም። ቴክስት ልካልኝ አናውቅም። ከፈለገች ብሎኳን አንስታ ታሳያችሁ። ኮሜንት ስትቻት አላውቅም። ተቀብዬም አላውቅም። ምንም አይነት ግንኙነት የለም እና ይሄ እንትን አለች ሰርጓን ምንድነው እዛኔ በጣም አንድ ብሩ ሰሞን ጀምሮ የዛ ሰሞን አካባቢ የነበረ በጣም ትክነበለባለች ትላለች። የተቀየረች ሰሞን የነበረው እንትን ነበርና ምናምን ነገርና ሰው አልተቀበላትም ቶሎ ምናምን ነገርና የዛኔ ያልተነገረው ነገር አሁን ላይ ሰው ሲቀበላት ሲወዳት የዊዲንጉ ፕሮፖዙ ነገሩ ምናምን ሲመጣ ሰው ፍቅሩ ሲመጣ ነገር ጠብቃ አታክ ለማድረግ ነው ነገር እየሆነ ያለውና ኢትስ ቢግ ሼም እውነት አይ ኖ ትልቅ ነች ግን እንደ ትልቅ አንዳንዴ ብናስብ አሪፍ ነው። እኔ እንጃ ብቻ ይሄን ከሷ አልጠብቅም ነበር። ሜቢ ከዚህ በኋላ ጠብቃለሁ። ከሷ ብቻ አይደለም ከብዙ ሰዎችም መጠበቅ ጀምሬያለሁ። ምክንያቱም ትልቅ ሰው ናቸው ብዬ የማስባቸው ሰዎች ናቸው ከእድሜያቸው በታች እየሆኑብኝ ያለው። እንትን ይባል አይደል በዳይ ተበዳይ ነኝ ብሎ ቅድሚያ ለማስረዳት እንባው ብቻ በቂ ነው የሚባል ነገር አለች አይደል? ማሳመኛ ብዙ ነገር ብላችሁና ባሳያችሁ ሜቢ ነገር ይሁን አከረዋለሁ ዙሩንና I don't want that በጣም የሚያስጠላኝ ነገር ነውና I wish እንደዛ ባይሆንም እንደሆነም ደግሞ በጣም እየፈለኩ ነው እንደዚህ አይነት ነገሮች በጣም ለማድረግ እየሞከርኩ በተቻለኝ አቅም ጥሩ ነገሮችን ለመስራት እየሞከርኩኝ ነው እና ምንም አይነት በርዝዴይም የለም
ነገርየውን ለምን ወሬውን ጣም ጨው ለመስለስ ያክል ነው እንዴ አሌክስ እንዴ እንደዚህ ይደረጋል እንዴ እናንተ ትላልቅ ሰዎች አይደላችሁ አሁን ይሄንን ከህዝቡ ደብቄ ነው ለእናንተ ማስቀምጠው ከቻላችሁ ይሄን ነገር ተገናኝታችሁ ብትፎቱት ይሻላል እንዴ ምን ናችሁ ነው እሷ ሞታ እንደዚህ በቅርቡ ምሽግልና ሊላክላት ሽምግልና ቀለበት ምናምን የሰረችው አረ ቀለበት ነው ሽምግልናም አልተላከም ወዴት ነው የምትሄደው አንተ ያው ነው የዘንድሮ ቀለበት ወደ ሽምግልና ነው የሚንደረድረው እና ከቻላችሁ እዛው ፍቱት አንቺም ትልቅ ሰው ነሽ እሱም ትልቅ ሰው ነው እንዴ ኦሬዲ ቤት ተከራይታችሁ የቤት ኪራይ እየከፈላችሁ እኮ ነው እንዴ እንደዚህ እየተጠባበቃችሁ አታክ የምትደራረጉት ምንድነው አታክ አትደራረጉ አዎ እንግዲህ እንደተመለከታችሁት ነው ዳዴፓ እዚህ ውስጥ እጁን ከቶ አይጋጥም እዚህ ውስጥ አሌክሶም የተሰማውን ነገር ሶሻል ሚዲያ ላይ ወጥቶ ተናግሯል ማይም የተሰማትን ነገር እዛው በፖድካስታቸው ላይ ተናግራለች እኛም የተሰማንን ነገር እኛ ምን አገባን እንዴ ታው አስታርቁ እንዴ የተጣሉ የተፋጁ ነው ልጆች አስታርቁ ባዮች ነን አዲስ ነገር ካለ ይዘንላችሁ እንመጣለን እናቱ አቤት በዚህ ቅያስ ለምን ገባሽ 18 ሴርናት አፈልጌ ነው 18 ወይ በዚህ ቅያስ ነው ያው ያጭት ሊያመለጣችሽ ነው ያው አይ ምን ይሻላል ምን ይበጃል ያጋጣሚ ጉዳይ ያሳዝናል ቀጣይ ቲክቶክ ክሬቲቭ አዋርድን ለመብላት ሁሉም ሰው ተፍተፍ እያለ ነው ከነዛ ውስጥ እንግዲህ ማዘር አንደኞች ናቸው በጣም የሚገርም ልብ የሚነኩ ታሪኮችን በመጻፍና በመተወን የተውኔት አለባውያን እኔ እንደውም አንደበቴ ያዘ ግስ ያጣወረው ከዚህ በፊት ተናግሬዋለሁ በደጋገም እንዳይሆንብኝ ማዘር ሁሉም ሰው ኢንጂነር መሆን አይችልም ሁሉም ሰው ዶክተር መሆን አይችልም ሁሉም ሰው ፓይለት መሆን አይችልም እንደዛውም ሁሉም ሰው ቲክቶከር መሆን አይችልም ግስ አዎ እና የሆነ ከድሜ ጋር የሚሄድ አሉ አሁን እናቶቻችን ጥሩ ነገሮች የሚሰሩ የተስተካከለ ነገር ቢሆን መልካም ነው እና ማማ እንዳንናገር ጉሮሯችን ላይ ቆሙ እድሜዎትም ያው ቁጭ እድሜያቸው ልክ እንዳይናለም ነው እና ይከብዳል ትንሽ እንዳንናገር ክብሮትን ይጠብቁ ተው በቃ ይቅርቡት ቤተሰብ ቪዲዮ አይታችሁ ጨርሳችኋል አፕሮቫል ሰጥተናችኋል እንኳን ደህና ቆያችሁ ላይክ ካላደረጋችሁ ሰብስክራይብ ካላደረጋችሁ ደውል ምልክቱን ካልተጫናችሁ ነውር ነው በልቶ ዳሽ እንደማለት ነው ክፍያውስ እንዴ እኛ ካሽ ገንዘብ አልጠየቀን ሰብስክራይብ እና ላይክ ያደረጋችሁ ቤተሰብ ይሁኑ ቴንክ ዩ አቶ ተመስገን ንጉስ የተሰጠውን ሰዓት በስነ ስርዓት ስለተጠቀሙ እናመሰግናለን ፋይሉ ተዘግቷል ወደ ፋይል ቤት ይመለስ ወደ መዝገብ ቤት ፋይል ቤት አይባልም ፋይሉ ተዘግቷል ወደ መዝገብ ቤት ይመለስ መዝገብ ቤት ፋይሉ ተዘግቷል ወደ ጠጅ ቤት ይመለስ